እኔ የምለው ሰው ለገንዘብ ብሎ ክብሩን ያወርዳል፣ ትድረቱን ያሟርታል እንዴ? ኧረ ተው፣ ወዴት ወዴት እየሄዳችሁ ነው? ሀዋ እንግዲህ ጀማልን ሻንጣውንና ልብሱን ሰብስባ ከቤቴ እንድትወጣልኝ እፈልጋለሁ፣ አልፈልግህም ውጣ እያለች ትገኛለች። እንግዲህ ሀዋ በነገራችን ላይ ምንም ገንዘብ ቢሆን ምንም ቢያሰክራችሁ ማለት ነው በትድረታችሁ ባታሟርቱ አሪፍ ነው ማለት ነው። ምክንያቱም ትዳር ያጣ ስንት ሞልቷል፣ የሚመገበው ያጣ ስንት ሞልቷል። እውነተኛ ትዳር ወንድ ጠፍቶት አይሆን ሴት ጠፍቶት አይሆን እውነተኛ ሰው አይገኝም ማለት ነው በአሁኑ ሰዓት። ስለዚህ ሀዋ ልትጠነቀቅ ይገባል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው መለስ ብያለሁ። የዛሬው ደግሞ ይለያል ማለት ነው። አጃኢብ ነው እኮ ሰው እንዲሁ ለገንዘብ ብሎ እንዲሁ ውርድ ማለት በጣም ያስጠላልና እንግዲህ ሀዋን እና ጀማል ሁሴንን እማያውቅ የለም ማለት ነው። ጀማል ሁሴን መሻአላ ነው፣ ታላድንቅህ አላልፍም ማለት ነው። በአንደኛ ደረጃ የምትፈለግ ወንድ ነህ፣ ግን ሀዋ ባልሽን ጠበቅ ብታደርጊ ይሻል ይመስለኛል። ለቀልድም ሆነ ለፕራንክም ሆነ በትዳርሽ ባታሟርቺ አሪፍ ነው ማለት ነው። ምክንያቱም እንደ ጀማይን አይነት ታማኝ ወንድ አይገኝም። መሻአላ ልጆቹን በስርዓት ይዞ ሚስቱን በስርዓት ይዞ ቤቱ ቢለፋም ቢወጣም ቢወርድም በስርዓት ነው ይዞሽ ያለው ማለት ነው። እንግዲህ ማንኛውም ሰው ወጥቶ የሚገባ ሰው ማንኛውም ሰው እንግዲህ ስራ ያለበት ሰው በነገራችን ላይ መቼ ወጣህ መቼ ገባህ ማለትሽ ላንቺ አይከፋም፣ ችግር የለውም። ዋናው ደግሞ የሰው ልጅ መተማመኑ ነው ማለት ነው። እሱ ደግሞ ለቤቱ ጠብር ግፍ እያለ እየዘለለ ከበፊቱ ጀምሬ እኔ ጀማልን አውቀዋለሁና በጣም ታታሪ ጎበዝ ነው ማለት ነው። ማሻአላ ነው። እንደሱ አይነት ወንድ ይፈለጋል። ተጠንቀቂ ብዬሻለሁ። ለማንኛውም ለገንዘብን ብለሽ ከሆነ በትድረትሽ አታሟርች ማለቴ ስንቱ ልጆቻቸውን ወልደው በሜዳ የሚያለቅሱ ልጆቻቸውን ማሳደጊያ ያጡ ስንት እህቶቻችን አሉ፣ እያየናቸው ነው ማለት ነው። አንቺ ግን እመቤት አድርጎ ይዞሽ ፀሐይ ያገኘሽ ምን ያገኘሽ ስራው ውሎ ሲመጣ ወይት አድረህ ነው ወይት ቆይተህ ነው በማለት እንግዲህ ጥርጣሬና ቅናት በጣም ከባድ ነው፣ ቤት ያፈርሳል ማለት ነው። እንግዲህ ወይት አድረህ ነው ተቤት ውጣልኝ ሻንጣህን ይዘህ ያልሽው በጣም ከባድ ነው ማለት ነው። እንግዲህ ውድ ተመልካቾቼ ቪዲዮውን እንዳያችሁት ነው፣ በጣም ያሳዝናል ማለት ነው። ምንም ለፕራንክም ቢሆን እንደዚህ ወርዶ የሰው ልጅ በትድረቱ ማማራት ጥሩ አይደለም ማለት ነው። ጀማል ደግሞ እጅጉን ጀግና፣ ታታሪ፣ ጎበዝ፣ ጠንካራ ጎበዝ ወንድ ነው ጀማል ማለት ነው። ማሻአላ። ስለዚህ ሀዋ ልትጠነቀቂ ይገባል ማለት ነው። እርግጥ ነው አንቺን ጎበዝ ነሽ፣ ሁለት ልጆች ማሳደግ አላጋጅ በጣም ከባድ እንደሆነ አውቃለሁ። እንግዲህ ጀማል ማለት ነው እውነት ለመናገር ታታሪ ጎበዝ ጠንካራ ነው እንዳልኳችሁ። ስራ ውሎ ሲመጣ እንግዲህ መልካም ሚስት አሰላሙ አሌይኩም ብሎ ሲገባ አሌይኩም ሰላም ብላ ትቀበለዋለች። ወይኔ ውዱ ባሌ ለፋህ እንዴት ሆንክ እንዴት ዋልክልኝ ብትዩ በሰላም ብትመልሽ እሱም ደግሞ ያለበትን ሁኔታ ይነግርሻል። አሁን እኮ ደራ እያስገባሽው ነው ማለት ነው። አላሰበበትም እያሳሰብሽው። ስራ ውሎ ሲመጣ ልብሱን በሻንጣ ጠቅጠቅ አድርጋ እንግዲህ ያውልህ ልብስህን ይዘህ ውልቅ በል አልፈልግህም ማለት አይገርምም? ግን ኧረ ተይ በኋላ ትጠጠቻለሽ፣ ታለቅሻለሽ። ስንት እህቶቻችን ናቸው የሚያለቅሱት ወልደው ሜዳ ላይ እየጣሏቸው ማለት ነው። በነገራችን ላይ ጠበቅ አድርገህ የቀልዱ ቀልድ ነው የአህያ ቀንድ ነው ይባላል አይደለ? እቀልዳለሁ ስትይ አንዷ መታ ተኋላሽ ላሰርጋሽ ትታለቅሽ እንዳናይሽ ማለት ነው። እንግዲህ ማንኛውም ሰው ጀማል ደግሞ በጣም ስራ ይበዛበታል፣ ታዛዥ ነው፣ ይታዘዛል፣ በየቦታው በየሀገሩ ያደርሳል ማለት ነው። ታማኝ ጎበዝ ነው ማሻአላ። ያንን ሆኖ እያለ እንግዲህ ቲለፋ ውሎ ቤቴ ሚስቴ እና ልጆቼ ብሎ ዘገደው ብሎ ሲገባ ሻንጣውን ስብስብ አድርጋ ልብሱን ያውልህ ልብስህን ይዘህ ውልቅ በል አልፈልግም ማለች። እንዴ ምን እያልሽ ነው? እየቀለድሽ ነው እንዴ አላት። እንደዛ ሲላት ደግሞ አይም እየቀለድኩ አይደለም፣ አልፈልግህም ውጣልኝ፣ በቃ እኔ እናንተ
መፋታት አለብን እንዴ? ደርሶ መፋታት አለ እንዴ? እኔ ፕራንክ ነው የመሰለኝ። ግን ፕራንክም ቢሆን ማለት ነው ፕራንክም ቢሆን ትድረት ኒካ ቀልድ አይደለም። ፈትቼሻለሁ፣ ፍታኝ፣ እንፋታ ማለት ይሄ ቀልድ የልጆች ጨዋታ እቃቃ አስመሰልሽው ማለት ነው። አሁን ቀደም ይዞብኝ ሄደ ብለሽ እርቁ ስትይ ወንድምሽንም ስንት ትታረቂ ነበር። አሁን ደግሞ ልብሱን ሰብስበሽ እንግዲህ ውጣ ማለት ምን ማለት ነው? ነገ ጧት ፊትሽን ትትሟጥጭ ትታረቅሽ ትታያለሽ ማለት ነው። ለማንኛውም ውድ ቤተሰቦቼ አንዳንድ ነገር ልክ የሰራን እየመሰል ተስተት መማር አለብን ማለት ነው። የሰው ነውሩ እንጂ የራሱ ነውር ሰው አያስታውቀውም። አሁን ራሳችን ላይ ያለ ነውር አናቀውም ማለት ነው። የሰው ነውር ግን ለምን እንደዚህ አረገች፣ ለምን እንደዚህ አረገ ብለን ልናወራና ልንፈታፈት ይገባል ማለት ነው። እንችላለን። ነገር ግን የራሱ ነውር ሰው የራሱ ነውር አያስታውቀውም ለማለት ያክል ነው። አሁን ሀዋ የሰራችው ስራ ትክክል አይደለም። ምክንያቱም ቲለፋ ውሏል፣ ቲዞር ውሏል፣ ቲሰራ ውሏል፣ ደክሞታል አይደለ? ጥፋትም ቢኖረው በቤት ገብቶ አረፍ ብሎ ቁርስ ሰጥታ ሻወር ተወሰደ በኋላ እያሳሳቀች ቡናውን እየጠጣች መጠየቅ ትችላለች። እሷ ግን ቶሎ ድርስ እንዳለ ቤት ግብት እንዳለ ያውልክ ሻንጣህን ይዘህ ውጣ እንደ ከብትረኛ ማለት ነው። ለባል ደግሞ ክብር አለው። ሚስትም ክብር አላት፣ ባልም ደግሞ ክብር አለው። ያውልህ ልብስህን ይዘህ ውጣ ማለት ምን ማለት ነው እንዴ? ተመንገድ እኮ ነው የመጣው፣ ተስራ ነው የመጣው፣ ከስራ እኮ ነው የመጣው። እንዴት እንደዚህ ታያለሽ? ውዱ ባለቤትሽን የልጆችሽን አባት ማለት ነው። በነገራችን ላይ አንቺ ትትላላጪ አንዷ ደፍጣት ላስ አድርጋሽ ትታለቅሽ እንዳናይሽር መገኔ ባሌን ተቀማሁ እንዳትይ ማለት ነው። እንግዲህ እነሱም አይጠሩ ቀስ ብለው እያዩሽ ነው እንዳትቀሚ ለማለት ያክል ነው። ነቃ በይ እና ደግሞ ባለሽን ሲወጣ ሲገባ አታስክሪ እንዴ! የሴት ጨጫቃ በጣም ያስጠላል ማለት ነው። ጥፋትም በነገራችን ላይ የዋለበት አደረበት አትጠይቂ፣ ፈለገበት ቢያድር ቢውል ማለት አይደለም አለው አጠያይቅ አይደለም። ሻወር ወስዶ ቁርሱን ሰተሽ ታረፈ በኋላ ቡናሽን እየጠጣሽ በቃ ልጅሽን ታጠገብሽ ወደ ጓደኛም ሆነ ወደ ጎረቤት ላክ አድርገሽ በስነ ስርዓቱ መጠየቅ ትችያለሽ። በስነ ስርዓቱ መጠየቅ ትችያለሽ ማለት ነው። ነገር ግን አንቺ ምንድን ነው ያደረግሽው? ቶሎ ግብት እንዳለ ቁጭ ሲል ያውልህ ልብስህን ይዘህ ውጣ ሻንጣሽን ጠቅጥቀሽ ማለት ነው። አረሸብ ነው አይባልም እንዴ? ለባል ክብር አለው እኮ እንኳን እንደ ጀማል ሁሴን ያለ ባል ማለት ነው። አንቺም ጥፋተኛ ነሽ ብዬ አይደለም፣ ምክንያቱም ስለተናደርሽ መሰለኝ። ያው እኛ ሴቶች እንግዲህ ስንናደድ በጣም እንፈጥናለን፣ በኋላ ነው የምናስተጋባው እንጂ አንዳንዱ ተኔ ጀምሮ እንፈጥናለን ማለት ነው። ስለተናደርሽ መሰለኝ አንቺም። ቢሆንም ግን በእርጋታ ቀስ በቀስ ሁሉም ነገር ይስተካከላል እና የልጆችሽን አባት ልብስህን ይዘህ ውልቅ በል ማለት አያስፈልግም። ኧረ ነውር ነው። እና እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። እንደምታዩት ነው። ጀማል እንግዲህ መልስ ምንድን ሰጠው? ደነገጠ። እንዴ ምን ማለትሽ ነው? እየቀለድሽ መሆን አለበት። የምን ሻንጣ ነው ሲላት፣ ልብስህን ይዘህ ውጣ አለችው። ያውልህ አልፈልግህም፣ ወየት አድረህ ነው አሁን የመጣኸው? ከቤት ውልቅ ማለት አለበት ስትለው፣ እንዴ ሌላ ወንድ ቢሆን እኔ እውነቱን ነው የምናገረው በጥፊ ያጠራቅምሽ ነበር። ግን በቃ እንዴት ታገሰሽ ዝም አለሽ ማለት ነው። በጣም ይገርማልና ዝም ባልወጣ ደነገጠ መሰለኝ። የሚመልሰው መልስ ግራ ገባው። ከዛ ዱቄቱንስ ለምን እኔ ገረመኝ ማለት ነው። ደግሞ ዱቄቱን አጠገብሽ አርበሸዋል መሰለኝ። ያንን ዱቄት እንግዲህ እሱን ልትቀቢው ነው፣ ቂጣ ልትጋግሪው ነበር። ዱቄቱን ያረብሹ ለምን እንዳረብሹ ባላገም ያንን ዱቄት አንስቶ እንግዲህ በላዋ ላይ ነስነስ አረገባት። እንዴ ስንት ቤተሰብ ስንት ምስኪን አለ ምግብ አቶ የሚንከራተት መኪና ለመኪና መንገድ 10 ሰንቲም 20 ሰንቲም ትለምን ይውላል። በህልም አትጫወቱ፣ በትዳርሽም አትጫወቺ ማለት ነው። እናንተ እየሰራችሁ ችግርን ላታቆት ትችላላችሁ። ነገር ግን ውጭ ያለ ሰው በደንብ ያውቀዋልና ከዚህ አድራጎትሽ አንቺ ብትቆጥቢ አሪፍ ነው፣ ለራስሽ ይጠቅምሻል ማለት ነው። እንግዲህ ጀማን ምንም አላለ። እንዴ ምን ሆነሽ ነው? ምን ሆንሽ ሲላት፣ በቃ መፈታት ፈልጋለሁ፣ ፍች ነው የምፈልገው አለችው። ቀልድ አደረግሽው እንዴት ትዳር ምንድነው ፍች እፈልጋለሁ የምትይ ብሎ ጀማል ራሱ በጣም ነው የደነገጠው። ያው ልብስህን ይዘህ ውጣ
አልፈልግህም፣ እንግዲህ አንተ ጋር መቀመጥ አልፈልግም ስትለው ጭራሽም እንፋታ ነው የምትይው? ጭራሽም ፍቺ ነው እንደምትጠይቂው? አንቺ አላስጠላብሽም? አራፈር ደግሞ ማለት ነው ያሳቀኝ ጀማል ምንድን ነው አንቺ እንፋታ ነው እንደምትይው? እየቀለድሽ መሆን አለበት። ምን ትጃጃላለች? አራፈርቢ ብሎ ዱቄቱን አንስቶ ፊቷ ላይ ሞገረገባት ማለት ነው። እንግዲህ ጀማል ተባረረ ማለት ነው። እንደ ድጋሚው እንደለመደው ሻንጣውን ይዞ ተቤት አስወጣችው ቆንጂት ሀዋ ማለት ነው። እና በጣም ያሳዝናል። በትዳራችሁ ብራንክም ሆነ ቀልድም ሆነ አታሟርቱ፣ አትቀልዱ። በትዳር ቀልድ የለውም እና ዱቄቱንም እንግዲህ እንደዛ ዲፍት ማድረግ በጣም ከባድ ነው ማለት ነው። በአሁኑ ሰዓት የሚቀምሱት የሚለብሱት የሌላቸው ስንት ምስኪኖች አሉ። ግን እናንተ በዱቄት ትጫወታላችሁ ስላልቸገራችሁ ማለት ነው። እና ይህንን ይመስላል ውድ ተመልካቾቼ የዛሬው ቪዲዮ። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።